እሺ ትምህርታችንን እንጀምራለን። ባለፈው ሳምንት ስለ አማኞች የእግዚአብሔር ልጅነት ጀምረናል እና የደመደምነው ከእግዚአብሔር ጋር ቤተሰብ ያረገን ገመድ ወደ ጎንም ማስተሳስሮናል። ስለዚህ እንደው እግዚአብሔርን ለመጣላት ፈልጎ ካልሆነ በስተቀር የትኛውም ሰው እግዚአብሔር አባቴ ነው የሚል የትኛውም ሰው ወንድሞቹን በዘር በብሔር በኑሮ ደረጃ በተለያየ ምክንያት መግፋት አይችልም ከእግዚአብሔር ጋር ለመጣላት ፈልጎ ካልሆነ በቀር የሚል ነገር አይተናል። ዛሬ ምን አይነት ልጅነት ነው ብለን ነው የምናየው? የአማኞች ልጅነት የሚል ነው ርዕሰ ጉዳያችን እና የአማኞች ልጅነት ምን አይነት ልጅነት ነው የሚል ነው። ምክንያቱም የእግዚአብሔር ልጅ መሆን በያዝነው ትርጉም ውስጥ ከእግዚአብሔር ጋር በኪዳን መተሳሰር፣ የእግዚአብሔር ቤተሰብ መሆን፣ ለአንድ ዓላማ በእግዚአብሔር መመረጥ እንደሆነ አይተን ነበረ እና የእስራኤል ልጅነት እሱ አይነት ልጅነት ነው። ለአንድ ዓላማ መመረጥ፣ በኪዳን ከእግዚአብሔር ጋር መተሳሰር፣ የእግዚአብሔር ቤተሰብ መሆን የሚል ትርጉም አለው። በሮሜ ምዕራፍ 9 ቁጥር 4 ላይ ሮሜ 9:4 ላይ ሐዋርያው ጳውሎስ ስለ እስራኤላውያን ልጅነት ሲያነሳ እንደዚህ ይላል። በአዲስ ትርጉም ላንብበው። እነርሱ እስራኤላውያን ናቸው፣ እግዚአብሔርም እነርሱን ልጆቹ አደረጋቸው ይላል። እነርሱን ልጆቹ አደረጋቸው ይላል። ይሄ ልጆቹ አደረጋቸው የሚለው ቃል በግሪኩ ሂዮቴሲያ ይባላል። ሂዮቴሲያ ማለት ከራስ አብራክ ያልወጣን ልጅ በሕግ የራስ ማድረግ ማለት ነው። የተወለደ ልጅን ሳይሆን የሚያመለክተው አስቀድሞ የራስ ያልነበረን ልጅ ከአብራክ ያልወጣን ልጅ በሆነ ሂደት የራስ አድርጎ መቀበል፣ ሕጋዊ ልጅ ማድረግ፣ ሕጋዊ ወራሽ ማድረግ ማለት ነው። ምናልባት በእኛ ቋንቋ ሲገለጥ ጉዲፈቻ የሚለው ቃል የቀረበ ነው። ለዚህ የቀረበ ነው። ራሱ ነው ማለት አይደለም። ለምን እንዳልኩ በኋላ አብራራለሁ። ምክንያቱም እስራኤላውያን አስቀድመው የእግዚአብሔር ልጆች አልነበሩ። እንደ ሌሎቹ እንደ የትኞቹም አሕዛብ ነበሩ። ከዛ መካከል የተለየ ያረጋቸው ምንድነው? የእግዚአብሔር ምርጫ። አብርሃምን እግዚአብሔር ተለይተ ውጣ ብሎ አወጣው። ከዛ የሱ ዘር በሙሉ ነው የእግዚአብሔር የኪዳን ሕዝብ የሆነው። ለምሳሌ በሕዝቅኤል ምዕራፍ 16 ቁጥር 3 እና 5 ላይ ሕዝቅኤል ምዕራፍ 16 ቁጥር 3 እና 5 ላይ እንደዚህ ይላል። ዘርሽና ትውልድሽ ከከነዓን ምድር ነው። አባትሽ አሞራዊ ነበረ፣ እናትሽም ኬጢያዊ ነበረች ይላል። ስለማን ነው የሚያወራው? እስራኤል አስቀድሞ የነበረችበትን ሁኔታ ነው የሚናገር። ስለዚህ ምን ነበረች? ትውልድሽ ከከነዓን ምድር ነው፣ እንደ ሌሎቹ ከነዓናውያን ናት እና አባትሽ አሞራዊ ነበር፣ እናትሽ ኬጢያዊ ነበረች ነው የሚለው። ቁጥር 5 ላይ ስናነብ በተወለድሽበት ቀን ከሰውነትሽ ጉስቁልና የተነሳ በሜዳ ላይ ተጣልሽ እንጂ ከዚህ አንዳች ይደረግልሽ ዘንድ ዓይን አልራራልሽም፣ ማንም አላዘነልሽም። በዛ ሁኔታ ተወልዳ ተጠላ እያለ እግዚአብሔር ምን አደረጋት? አንስቶ አቅፎ የራሱ አደረጋት። በዘዳግም 32:10 ላይ ዘዳግም 32:10 ላይ ስለ እስራኤል በምድረ በዳ በጥማት የነፋስ ጩኸትም በሞላበት ውድማ አገኘው። ወድቆ ነው ያገኘው እስራኤልን እግዚአብሔር የራሱ ያደረገው። ስለዚህ እስራኤላውያን የእግዚአብሔር ልጆች የሆኑት በኪዳን እግዚአብሔር ከነሱ ጋር ኪዳን መስርቶ ኮቬናንት መስርቶ ልጆቹ አደረጋቸው። ያነበብኩት ዘዳግም 32:10 ነው። ልጆቹ አደረጋቸው ማለት ነው። ይሄም ሂደት ልጆቹ ያደረገበት ሂደት መጽሐፍ ቅዱስ ላይ በተለያየ ቋንቋ ተገልጿል። ለምሳሌ በዘዳግም 32:18 ላይ ዘዳግም 32:18 ላይ በአዲሱ መደበኛ ትርጉም ላንብበው። ዘዳግም 32:10 አባት የሆነህን አለት ይላል። አባት የሆነህን አለት። ዝቅ ብሎ ደግሞ ምን ይላል? የወለደህን አምላክ። የወለደህን አምላክ የሚለው በተጻፈበት ቋንቋ የእናት መውለድን ነው የሚያሳይ። በዕብራይስጡ የወለደህን አምላክ የሚለው እናት ልጇን የምትወልድበትን መውለድ ነው የሚያሳየው። አባት የሆነህን አለት የሚለው ደግሞ
አባት መሆኑን ነው የሚያሳየው። ስለዚህ እግዚአብሔር እስራኤልን ልጁ ያደረገበት ሂደት እንደ አባትም እንደ እናትም ነው ማለት ነው። እንግዲህ እግዚአብሔር የራሱ ያልሆነን ልጅ በሕጋዊ መንገድ ልጆቹ በማድረግ ሂደት ነው እስራኤልን ልጁ ያደረጋል። ልክ እንደዚሁ የአማኞች ልጅነትም የእስራኤል አይነት ልጅነት ነው። ሮሜ 9 ላይ የሚነግረንም እሱን ነው። ይሄ ቃል ሂዮቴሲያ የሚለው በእንግሊዝኛ መጽሐፍ ቅዱስ ትርጉሞች ውስጥ አዶፕሽን፣ አዶፕትድ፣ አዶፕት እያለ ነው የሚነገረው በበርካታ እንግሊዝኛ መጽሐፍ ቅዱስ ትርጉሞች ውስጥ። ምክንያቱም ቃሉ የግሪኩ ቃል ሂዮቴሲያ የሚለው ነው። መጽሐፍ ቅዱሳችን ላይ 5 ቦታዎች ላይ ተጠቅሷል። በ5ቱም ቦታዎች ላይ የጠቀሰው ሐዋርያው ጳውሎስ ነው። በሮሜ መልእክቱ፣ በገላትያ መልእክቱ፣ በኤፌሶን መልእክቱ ይህንን ቃል ይጠቀማል። ሌላን ጨምር። ገላትያ ምዕራፍ 4 ቁጥር 5 ገላትያ ምዕራፍ 4 ቁጥር 5 ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ፣ እንደ ልጆች እንሆን ዘንድ ከሕግም በታች ያሉትን ይዋጅ ዘንድ። ይህም ቃል ያውቃል ነው። አማርኛው ላይ ቀጥታ አይደለም የሚተረጉሙት። ስለዚህ ነው እንደ ልጆች እንሆን ዘንድ ብለው አውዱን ሊጠቁሙን ሞክረዋል። በሌሎች ትርጉሞች በእንግሊዝኛ ትርጉም ኤኒ ቨርሽን ፒክ ብታረጉና ብታዩ አዶፕሽን ነው የሚለው። ሮሜ ምዕራፍ 8 ቁጥር 15 ሮሜ ምዕራፍ 8 ቁጥር 15 በአዲሱ መደበኛ ትርጉም አነበዋለሁ። 8:15 እንደገና የፍርሃት ባሪያ የሚያደርጋችሁን መንፈስ ሳይሆን አባት ብለን የምንጠራበትን የልጅነት መንፈስ ተቀብላችኋልና እንደ ልጅ ነው የሚለው፣ እንደ ልጅ። ሌላ ደግሞ ሮሜ 8:23 እዚሁ ሮሜ 8 ውስጥ ቁጥር 23 በአዲስ ትርጉም ላንበበው። የመጀመሪያውን የመንፈስ ቅዱስን ስጦታ የተቀበልን እኛም የሰውነታችን ቤዛ የሆነውን የእግዚአብሔር ልጆች መሆንን በተስፋ እየተጠባበቅን በውስጣዊ ሰውነታችን በመቃተት ላይ እንገኛለን። የእግዚአብሔር ልጆች መሆንን በተስፋ እየተጠባበቅን፣ ይሄም ያው ሂዮቴሲያ በግሪኩ በእንግሊዝኛው አዶፕሽን የሚለው ቃል ነው። 5ኛ ኤፌሶን 1:5 በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን ይላል። ስለዚህ ሐዋርያው ጳውሎስ በሮሜም በኤፌሶንም በገላትያም የተጠቀመው ይሄ ቃል የሚያሳየን እግዚአብሔር ልጆቹ ያልነበርነውን እኛን ልጆቹ ያደረገበትን ሂደት ነው። ይህም ምንድነው? ሰው ከአብራኩ ያልወጡትን ልጆች የራሱ ልጆች አድርጎ የሚቀበልበትን መንገድ፣ ሕጋዊ መንገድ እንደሱ አድርጎ ሰው እንደሚወስድ ሁሉ እግዚአብሔር አብም የዲያብሎስ ልጆች የቁጣ ልጆች የነበርነውን እኛን ተቀብሎ ሌጋሊ የራሱ ልጆች አድርጎ ወሰደን። የእርሱ ልጆች የመሆን መብትን ቸረን። የእርሱ ልጆች የመሆን ስልጣንን ሰጠን። ሞትን ድል አድርጎ በተነሳው በገዛ ልጁ ሥራ እኛን ልጆቹ ያልነበርነው ልጆቹ አድርጎ ተቀበለን። አሁን ንጽጽሩ ከማን ጋር ነው? ከክርስቶስ ልጅነት ጋር ነው። ክርስቶስ ልጅ የተደረገ አይደለም፣ ከዘላለምም የአብ ልጅ ነው። በሱ ሥራ አስቀድመን ልጆቹ ያልነበርነውን በገዛ ልጁ ሥራ ልጆቹ አድርጎ ተቀበለን። አሁን ይሄ ሂዮቴሲያ የሚለው የግሪክ ቃል ወይም እኛ ለጊዜው ጉዲፈቻ እንበለው ያልነው ይሄ ቃል ቅድም እንዳልኩት መጽሐፍ ቅዱስ ውስጥ 5 ብቻ ነው ያለው በአዲስ ኪዳን ግሪከኛ። ብሉይ ኪዳን እንደምታውቁት ከዚህ በፊትም ደጋግሜ አንስቼዋለሁ። ከክርስቶስ መምጣት በፊት ከዕብራይስጥ ወደ ምን ተተርጉሟል? ወደ ግሪክ ተተርጉሟል። የሰባ ሊቃናት የሚባል ነው። በግሪክኛ ተጽፏል፣ ተተርጉሟል። እሱም ላይ ይሄ ቃል የለም። ብሉይ ኪዳንም ላይ የለም፣ በግሪክኛ ብሉይ ኪዳን። አዲስ ኪዳንም ላይ ይሄ ቃል የለም። ይሄ ብቻ አይደለም። ክርስቶስ በነበረበት ዘመን በመጀመሪያው ክፍለ ዘመን የነበሩ 2 ዕውቅ አይሁዶች አሉ። አንዱ ፈላስፋ ነው፣ አንዱ ታሪክ ጸሐፊ ነው። ታሪክ ጸሐፊው ዮሴፍ ወልደ ኮሪዮን ወይም ጆሴፈስ ይባላል።
ፈላስፋው ደግሞ ፋይሎ ይባላል። እነሱ ብዙ ጽሑፎች ጽፈዋል። ለክርስትናም ለቤተ ክርስቲያንም አንዳንድ የዛን ዘመን ጽሑፎችንም ለመረዳት ከመጽሐፍ ቅዱስ ቀጥሎም እንደ ማጣቀሻ ያገለግላሉ። በእነዚህ ጸሐፊዎችም ውስጥ ይሄ ቃል የለም። ይሄ ቃል የለም። እንዴት ነው ያልኩት? አዲስ ኪዳን ውስጥ የለም። በግሪክኛው ብሉይ ኪዳን ትርጉም ውስጥም የለም። በመጀመሪያው 100 ክፍለ ዘመን በነበሩት ሁለት ዕውቅ አይሁዳውያን ዮሴፍ ወልደ ቆሬን ወይም ጆሴፈስ እና ፋይሎ ጽሑፎችም ውስጥ የለም። ስለዚህ ይሄ ሂደት በአይሁድ ዘንድ አይታወቅም። የራስ ያልነበረን ልጅ የራስ አድርጎ መቀበል በአይሁድ ካልቸር ውስጥ የሚታወቅ አይደለም። አሁን የአይሁድ ማህበረሰብ ለድሆች የሚራራ ለድሃ አደጎች የሚራራ ቢሆንም ይሄን ኃላፊነት የሚወስዱት የሥጋ ዘመዶች ናቸው። በአይሁድ ካልቸር አባት ሲሞት ወንድምን አግብታ እና ሚስትየው ልጆቹን የጋራ አድርጎ የሚያሳድግበት ከራሱ ልጆች ጋር እንደሱ አይነት ዘመዶች ድሃ አደጉን ወላጅ የሞተበትን ልጅ አቅፈው የሚያሳድጉበት ሂደት ነው ያለ። ስለዚህ ይሄ ካልቸር የለም። የሌላን ልጅ የራስ አድርጎ ስለማሳደግ እንኳን መጽሐፍ ቅዱስ ውስጥ በጣም በተጠጋጋ ሁኔታ የተጠቀሱት 3 ነገሮች ናቸው። 3ቱም በእስራኤል ካልቸር ውስጥ የሆኑ ሳይሆን ከእስራኤል ውጪ ነው። ለምሳሌ ዘጸአት ምዕራፍ 2 ቁጥር 10 ላይ ስለ ሙሴ የተነገረው ነው። ዘጸአት ምዕራፍ 2:10 ሕፃኑም አደገ፣ ወደ ፈርዖንም ልጅ ዘንድ አመጣችው፣ ለእርሷም ልጅ ሆነላት፣ እኔ ከውሃ አውጥቼዋለሁ ስትል ስሙን ሙሴ ብላ ጠራቸው። ስለዚህ ልጁ አርጋ ነው የተቀበለችው። የፈርዖን ልጅ ነው የተባለው ሙሴ። ግን የተፈጸመው ይሄ የት ነው? ግብፅ አገር ነው። ያደረገችው ግብፃዊት ናት። ሁለተኛ የምናነበው አንደኛ ነገሥት 11:20 ላይ የቴቄምናስ እህት ጌንባትን ወለደችለት። ቴቄምናስም በፈርዖን ቤት አሳደገችው። ጌንባትም በፈርዖን ቤት በፈርዖን ልጆች መካከል ነበረ። ማለት የት ነው ይህም የተፈጸመው? ግብፅ ውስጥ ነው የተፈጸመው። ስለዚህ ይህም ከእስራኤል ጋር የሚገናኝ አይደለም። ሶስተኛ ይሄ ደግሞ በሌላ ቦታ የተጠቀሰው በአስቴር ምዕራፍ 2 ቁጥር 7 ላይ አስቴር ምዕራፍ 2:7 ይህም ከእስራኤል ውጭ ነው የተፈጸመው፣ ግን በእስራኤላውያን መካከል ነው። እናትም አባትም አልነበራትምና ያጎቱ ልጅ ሀደሳ የተባለችውን አስቴርን አሳድጎ ነበር መርዶኪዎስ። አባቷና እናቷን ከሞቱ በኋላ መርዶኪዎስ እንደ ልጁ አድርጎ ወስዷት ነበር። የት ነው የተደረገው? ከእስራኤል ውጭ። ሰዎቹ ግን ምኖች ናቸው? እስራኤላውያን ግን ምኖች ናቸው? የሥጋ ዘመዶች። አጎቷ ነበረ ስለሚል ያጎቱ ልጅ ሀደሳ ስለሚል ከዘመዶች ውጭ ያለ ታሪክ አይደለም። በእስራኤል ዘንድ አይታወቅም። ስለዚህ ትልቁ ጥያቄ ሐዋርያው ጳውሎስ ከየት አመጣው ሲባል ጥናቶች እንደሚያሳዩት ሐዋርያው ጳውሎስ ያመጣው ከሮማውያንና ከግሪካውያን ካልቸር ነው። ከግሪኮ ሮማን ካልቸር ነው ይሄንን ያመጣው። ያንን አምጥቶ ደግሞ መጽሐፍ ቅዱስ ውስጥ የተጠቀመበት በሃይማኖታዊ ገጽታው በመንፈሳዊ ገጽታው ብቻ ነው። ከአብራክ ያልተወለደ ልጅ የራስ አድርጎ ማሳደግ ለእስራኤል ባህል እንግዳ ቢሆንም የሥጋ ዘመዶች ካልሆኑ በስተቀር በግሪኮ ሮማውያን ግን የተለመደ ነው። አሁን ይሄ ነው ከኛ ኮንቴክስት ጋር አይሄድም። ጉዲፈቻ የሚለው ቃል ለጊዜው ወሰድ ነው እንጂ የማይገልጥልህ በዚህ ምክንያት ነው። አንደኛ ይሄ ልማድ ያለው በግሪኮ ሮማውያን በሮማውያን በላይኛው መደብ ሰዎች ዘንድ ነው። ክላስ አለ አይደል? ታችኛው ክላስ ሚድል ክላስ እያል ስንሄድ የላይኛው በመሳፍንቱ በመኳንንቱ በባለጠጎች ዘንድ የተለመደ ነው። በነገስታቱ ዘንድ የተለመደ እንጂ ከዛ ውጭ ያሉ አይደለም። ሁለተኛ በዛ ባህል ጉዲፈቻ የሚወሰዱት ሕፃናት አይደሉ። ምክንያቱም በዛን ዘመን የሕፃናት የሞት ሞርታሊቲ ሬት በጣም ሃይ ስለነበረ ያደጉ ሰዎችን፣ አዋቂ ወንዶችን፣ ሴቶችን፣ አደልቶችን ነው አዶፕት የሚያደርጉት እንጂ ሕፃናትን አይደል። የራሳቸው ልጆች አድርገው የሚቀበሉበት ዋና ዓላማ ምንድን ነው ከተባለ ሀብታሞች ስለሆኑ ባለጠጎች ስለሆኑ ሀብታቸውን ለማውረስ፣ ባለስልጣናት ስለሆኑ ስልጣናቸውን ለማውረስ ነው። የሮማን ቄሳሮች እንኳን በመደዳ ብታዩቸው አውግስጦስ ቄሳር፣ ጁልየስ ቄሳር፣ ኔሮን እነ ካሊጉላን ብታያቸው በመደዳ አንዳቸው ያንዳቸው አዶፕትድ ቻይልድ ናቸው። ስለዚህ ዙፋናቸውን ራሱ ለማን ነው የሚያወርሱት? አዶፕት ላደረጉት ልጅ ነው የሚያወርሱት። ስለዚህ ነገሩ ከማን ጋር ነው የተገናኘው? ከሀብታሞች ከባለስልጣናት ጋር የተገናኘ ነው።
አዶፕት የሚያደርጉትም ሕፃናትን አይደለም። አዶፕት የማድረግ ዋና ዓላማውም የማውረስ ይሄን ወደኛ ባህል ስናመጣው ነው ግራ የሚገባ። ጉዲፈቻ እንዲያውም ኦሮምኛ ቃል አማርኛው ማደጎ ነው። እሱ ጨራሹን የራቀ ነው። ጨራሹን የጉዲፈቻ እንዲያው የማውረስ ነገር አለበት። እንደ ራስ ልጅ አድርጎ የምር ነው የሚቀበሉት። ልጆች ካለመውለድ የተነሳ በጉዲፈቻ ከወሰዱ በኋላ ያ እነዛ ቤተሰቦች እግዚአብሔር ረድቷቸው ልጅ ቢወልዱ እንኳን በቃሉ በዚህኛው ልጅነት በጉዲፈቻ የመጀመሪያው ልጅነት አይቀየርም። የመጀመሪያ ልጅ የበኩር ልጅም ነው። ልጆች ወልደናልና አሁን ወደዚህ ዙር አይባልም። እጥፍ ክብርም እጥፍ ንብረትም የሚወርሰው ያ ስለሆነ የተሻለ ነው አልኩ እንጂ በትክክልም ይሄ መጽሐፍ ቅዱሳዊው ሐሳብ በእኛ ባህል ውስጥ የተጻፈ አይደለም። ሐዋርያው ጳውሎስ የተጠቀመበት ለምንድን ነው? ከዛ ባህል ተነስቶ ይህንን መንፈሳዊ መልእክት እንዲያስተላልፍለት እንደ ዘይቤ እንደ ሜታፎር ነው የተጠቀመው። ለምን ይህን ታብራራለህ ካላችሁኝ፣ ብዙ ጊዜ እንዴት ጉዲፈቻ እንባላለን የሚል አለ። አይደለም፣ በእኛ ባህል አይደለም ማየት ያለብን፣ አይደለም በጭራሽ። ተራ ልጅነት አይደለም ይሄ ልጅነት። በመንፈሳዊ ስናየው ባለፈው ሳምንት እንዳየነው የአብን የወልድንና የመንፈስ ቅዱስ ድርሻን አይተናል። ዓለም ሳይፈጠር በፊት ነው እግዚአብሔር እኛን ልጆቹ አድርጎ ለመቀበል የወሰነው። ስለዚህ ተራ ልጅነት አይደለም። ይሄ ብቻ አይደለም፣ እግዚአብሔር መርጦ በአንድያ ልጁ ሥራ ቤተሰብ አድርጎ የተቀበለን ከእግዚአብሔር ቤተሰብ ጋር የተቀላቀልንበት ነው። ዕዳ ካለበት ቤተሰብ የተወለደ ሰው በባለጸጋ ቤተሰብ አዶፕት ሲደረግ ምን ይሆናል? ከዕዳ ነፃም ይሆናል። ስለዚህ የአማኞች ልጅነትም ይሄንን ሐሳብ እንደያዘ መውሰድ አለብን። ደጋግሜ እንደምለው ዋናው ዓላማው የማውረስ። ሐዋርያው ጳውሎስም ይሄን ልጅነት በሚናገርበት ቦታ ከማውረስ ጋር አገናኝቶ ነው የሚያነሳው። ለምሳሌ ገላትያ ምዕራፍ 4 እና ሮሜ ምዕራፍ 8 እናያለን። ገላትያ ምዕራፍ 4 ከ4 እስከ 6 የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ፣ እንደ ልጆች እንሆን ዘንድ ከሕግ በታች ያሉትን ይዋጅ ዘንድ። ልጆችም ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮን የልጁን መንፈስ በልባችሁ ላከ። ስለዚህም ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለህም፣ ልጅም ከሆንክ ደግሞ በክርስቶስ የእግዚአብሔር ወራሽ። ስለዚህ ልጅነቱ ከምን ጋር የተገናኘ ነው? ከመውረስ ጋር ነው። ሮሜ ምዕራፍ 8 ከ15 እስከ 17 አባ አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁምና የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። ልጆች ከሆነ ወራሾች ደግሞ ነን፣ አብረንም ደግሞ እንድንከበር አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን። ስለዚህ ነው እግዚአብሔር እኛን ልጆቹ አድርጎ የተቀበለን በመንፈስ ቅዱስ በኩል ወደ ልጁ ወደ ክርስቶስ ውስጥ ካስገባን በኋላ ነው። ስለዚህ ያ መንፈስ አባ አባ ብለን የምንጮህበት የልጅነት መንፈስ የሆነልን ማለት ነው። ስለዚህ እግዚአብሔር ለማውረስ ነው መጀመሪያም ልጆቹ አድርጎ የሰጠን። ኤፌሶን ምዕራፍ 1 ከ5 እስከ 6 እንደሚናገረው በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱም ልጆች ልንሆን አስቀድሞ ወሰነን፣ በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይሄንን አደረገ ይላል። ሮሜ 9 ከ16 እስከ 18ንም መጨመር እንችላለን። ስለዚህ እግዚአብሔር ልጆቹ ያልነበረውን ልጆቹ አደረገን። የማንወደድ ሰዎችን እግዚአብሔር በፈቃዱ ወደደን። ስለወደደንም ልጆቹ አድርጎ ሊወስደን መረጠን። በልጁ ሞት ዋጅቶ ተቀበለን። ስለተቀበለን ወራሾች ሆንን። የእግዚአብሔር ጸጋ ይህንን አደረገ። ይሄ ልጅነት በነገረ መለኮት ቋንቋ የጸጋ ልጅነት ይባላል። ሐዋርያው ጳውሎስ አዶፕሽን ብሎ የተጠቀመው የጸጋ ልጅነት፣ በጸጋ ነው እግዚአብሔር ልጆቹ ያደረገን። ስለዚህ የእግዚአብሔር የጸጋ ልጅነት እንዲህ አይነቱን ፍቅር፣ እንዲህ አይነቱን ቤተሰባዊነት፣ እንዲህ አይነቱን ርስት ነው ያስገኘልን። ለምንድነው ታዲያ ሐዋርያው ጳውሎስ ይህንን ቃል የሚደጋግመው ብለን ልንጠይቅ እንችላለን። ቅድም እንዳልኩት 5 ጊዜ ተጠቅሞታል በ3 መልእክቶቹ፣ በሮሜ፣ በገላትያና በኤፌሶን መልእክት።
ለምንድን ነው የተጠቀመው ከተባለ አንደኛ ወራሽነታችንን ለማሳየት ልጅነታችን የቃላት ብቻ እንዳልሆነ ዝም ብሎ የማለት ብቻ ሳይሆን ፋይዳ ያለው ክብር ያለው ርስት ያለው መሆኑን ለማሳየት ነው። በሌላ መልኩ ደግሞ ከኢየሱስ ክርስቶስ ልጅነት ጋር በሁሉ ነገር አንድ አይነት እንዳልሆነ የክርስቶስ ልጅነት የባህሪ ልጅነት፣ የእኛ ልጅነት የጸጋ ልጅነት መሆኑን ለማመልከት ነው። ስለዚህ እኛን በዚህ አዶፕሽን ወይም ሂዮቴሲያ በሚለው ቃል ተጠቅሞ ስለ ክርስቶስ የእግዚአብሔር ልጅነት ሲናገር ግን የገዛ ልጁ ብሎ ነው የሚናገረው። ከዚህ በፊት አይተናል። ሮሜ ምዕራፍ 8 ላይ ሮሜ ምዕራፍ 8 ቁጥር 32 እና ቁጥር 3 ላይ እንደሱ ነው የሚለው። ቁጥር 3 ላይ የገዛ ልጁን ይላል በኃጢአተኛ ሥጋ ምሳሌ ልኳል ይላል። ሮሜ 8:3 የገዛ ልጁን። ቁጥር 32 ላይ ደግሞ ለገዛ ልጁ ያልራራለት ይላል። ሌላውንስ ነገር እንዴት አይሰጠንም የሚለው። ስለዚህ እኛን የጸጋ ልጆች ወይም አዶፕትድ ብሎ የእኛን ልጅነት ገልጦ የክርስቶስን ልጅነት ግን ምንድን ነው የሚለው? የገዛ ልጁ በሚል ነው የሚጠቀመው። ይህም የግሪክ ቃል ኢዲዮስ የሚል ነው። በእንግሊዝኛው ሂዝ ኦውን ሰን የሚለው ሂዝ ኦውን የሚለው ኢዲዮስ ነው የሚለው። ይሄም ልዩ አይነት ግንኙነት ማለት ነው። ከዚህ በፊት እንዳየነው ዮሐንስ ምዕራፍ 5 ቁጥር 10 ላይም የገዛ አባቱ ተብሎ ተጠቅሟል። አማርኛ ትርጉሞች ላይ ግን አናገኘው። ስለዚህ የእኛ ልጅነት የጸጋ ልጅነት ነው። አስቀድመን ልጆቹ ያልነበርን በክርስቶስ ሥራ ልጆቹ የተደረግን ሲሆን የክርስቶስ ልጅነት ግን ጅማሬ የሌለው በአምላክነቱ ከዘላለምም የነበረ ማለት ነው። የጸጋው ክብር ይመሰገን ዘንድ እግዚአብሔር ይህንን አደረገ። በእውነት ድንቅ ነገር ነው። የቁጣ ልጆችን የራሱ ልጆች ማድረግ፣ የዲያብሎስ ልጆችን የራሱ ልጆች ማድረጉ እግዚአብሔር አስገራሚ ነው። አባት ብለን የምንጮህበት የልጅነት መንፈስ የተሰጠን መሆኑ፣ ከእግዚአብሔር ጋር ያለን ግንኙነት ዋስትና ያለው ግንኙነት መሆኑ፣ እግዚአብሔር ልጆቹ አድርጎ የተቀበለን ለዘላቂነት መሆኑን ማሰብ በጣም የሚያስደንቅ ነው። ምክንያቱም እግዚአብሔር ይህን ያደረገው በጸጋው ብቻ ነው። ስለወደደን ብቻ ነው ይህንን ያደረገው። አንድ ቦታ ላይ ይህንን ሐሳብ ሳስተላልፍ አንድ ሰው አዶፕሽን የሚለው ቃል በጣም ጎረበጥ እና በራሳችን ባህል ስላየው እኔ በጭራሽ አይደለሁም ማለት ልክ ሲወለድም የእግዚአብሔር ልጅ የሆነ መስሎት ነው መሰለኝ። ይሄ ነገር ምናልባት የሚያስከፋ ቢሆን የነበረው የሆኑ ልጆች የተወለዱ የሆኑ ልጆች የጉዲፈቻ ቢሆኑ ኦኬ ችግር ይፈጥራል። ኢቭን እስራኤላውያን የተወለዱ ልጆች እኛ ደግሞ አዶፕት የተደረግን ቢሆን ኖሮ ይሄም ችግር ይፈጥራል። እነሱም ልጅ የተደረጉበት ሂደት ነው፣ እኛም ልጅ የተደረግን ምንም ልዩነት የለም። ከዛ አንድ ሰው ከዛ መካከል አላወቅን ነበር፣ ትልቅ ሰው ነው፣ እስከዛ ጊዜ ድረስ እንደዛ እንደሆነ አስረዳ። ምን አለ? ጉዲፈቻ ማለት እኮ ከብዙ ልጆች መካከል ተመርጠህ በሆነ ምክንያት ተመርጠህ የተወሰድክነ እና ብሎ መጨረሻ ምን አለን? እኔ እንደሱ ነው የተወሰድኩት አለ። አናቅም ነበር። አዶፕት ተደርጎ ነው ያደገው እና እሱ እንዴት ነው የወሰደው? ወላጆቻቸውን ያጡ ሕፃናት ያሉበት ቦታ ነው። ብዙ ምርጫዎች አሉ። በሆነ ነገሩ ተመርጧል። በውበቱ ሊሆን ይችላል፣ በአሳዛኝነቱ በምስኪንነቱም ሊሆን ይችላል። አንዳንድ ሰዎች በጣም የተጎዳውን የታመመውን አዶፕት ያደርጋሉ። እንደሱ ያደረጉ ሰዎች ስለማል ደግሞ ሲያዩ ድንቡሽቡሽ ደስ የሚል ብለውም ሊሆን ይችላል። በዚህም ሆነ በዛ ግን ምን አድርገዋል? መርጠዋል። እና እኔ ተመርጬ ነው አለ። ጥሩ ኑሮ ነው ያኖሩ፣ ደስተኛ ነኝ። አንተ ግን ወላጆች አልመረጡም፣ ጨራሹን ቴብሉን ገለበጠው። ምንም ለማለት አይደለም። በባህላችን አይደለም መጽሐፍ ቅዱስን መተርጎም ያለ አይደል። እግዚአብሔር ሊያወርሰን መርጦን ነው። በምናችን በምን በጸጋ የእግዚአብሔር ልጅ ለመሆን ከኃጢአታችን በስተቀር ያዋጣነው ነገር የለም። ከበደላችን በስተቀር ያዋጣነው ነገር የለም። እግዚአብሔር ታላቁ አምላክ ልጆቹ አድርጎ የተቀበለን በጸጋው እንዲሁ ሰው መደነቅ ነው ያለበት እንጂ ሰው መገረም ነው ያለበት እንጂ ሌላ ምላሽ እንዴት ሊኖረው ይችላል? በገዛ ልጁ ሥራ ልጆቹ አድርጎ ተቀበለ። በልጆቹ መካከል እግዚአብሔር ደረጃ የለው። የሆነ አይነት ልጅነት የሆነ አይነት ልጅነቴ ሁሉም ልጆቹ ተመርጠው በክርስቶስ ሥራ እግዚአብሔር በገባው ኪዳን ልጆቹ የተደረጉ
እግዚአብሔር የሚያወርሳቸው ወራሾች ናቸው። ሁሉም ልጆቹ በልጆቹ መካከል የልጅነት መበላለጥ። ስለዚህ መጽሐፍ ቅዱሳችን ይህንን ልጅነት ይነግረናል። ይሄ ልጅነት መዳናችንን ከሚገልጡ ከሌሎች ቃላት ሁሉ ይበልጣል። መዳናችንን የሚገልጡ ሌሎች ብዙ ቃላት አሉ። ባሪያን ዋጅቶ ነፃ ማውጣት ተብሎ ይገለጣል። ልጅነት ይበልጣል። ወንጀለኛ ሆኖ ችሎት ቀርቦ ነፃ ነው ወንጀል የለበትም ማለት እንደሆነ መስለቅ የሚለው ቃል አይተናል። እሱ አለ። ልጅነት ይበልጣል። መዳናችንን ከሚገልጡ ከሌሎች ነገሮች ሁሉ ጋር ሲወዳደር የእግዚአብሔር ልጆች መደረጋችን ይልቃል ከሁሉም አይነት ክብር። ይሄም ልጅነት ያልተገለጡ ገጽታዎች አሉ፣ ገና ያላገኘ ነው። ለዚህ ነው ሮሜ 8:23 የመጀመሪያውን የመንፈስ ፍሬ ያገኘን እኛ ራሳችን የሰውነታችን ቤዛ የሆነውን ልጅነታችንን በናፍቆት እየተጠባበቅን በውስጣችን እንካትታለን የሚለው አዲሱ መደበኛ ልጅነታችንን በናፍቆት እየተጠባበቅን ይላል። እግዚአብሔር ልጆቹ አድርጎ ተቀብሎናል፣ ግን ገና ደግሞ አልተገለጠም። በፍጥረት ራሱ በብጥና በናፍቆት ስቃይ የሚጠብቀው ይሄ የእኛ ልጅነት እንዲገለጥ ነው። ምንድነው ሊሆን የሚችለው? ቁጥር 29 ነው የሚነግረን። ምን ሊሆን ይችላል? አስቀድሞ ያወቃቸው የልጁን መልክ እንዲመስሉ ወስኗል። ልጆቹ የተደረግነው በአንድያ ልጁ ሥራ ስለሆነ፣ የበኩር ልጅ ስለሆነ፣ እኛ ብዙ ልጆች ወደ ክብር እንድንጨመር ስለሆነ ከብረን ማንን እንድንመስል ነው የሚጠበቅብን? ልጁን ክርስቶስ ኢየሱስን እንድንመስል ይጠበቅብናል ማለት ነው። ይሄ ግብም ነው የተወሰነ፣ እኛ የምንኖርበትን ግብ ነው ማለት ነው። የምንሆነው ብቻ የተጠበቀልን ብቻ ሳይሆን እኛ የምንጓዝበትም እንድንደርስ የምንጠበቅበትም ነው። ስለዚህ በዚህ ምድር ሆነን ይሄኛው ልጅነት ስላልተገለጠ፣ ሰውነታችን ስላልከበረ እንቃትታለን። ከፊል እንደሆነ ነው ያለ ነው። ምልአት ገና አላገኘም። በዚህ ውስጥ ሆነን በናፍቆት እንጠብቃለን፣ በትዕግስት እንጠብቃለን። ሐዋርያው ዮሐንስም በመጀመሪያ መልእክቱ ምዕራፍ 3 ላይ ከቁጥር 1 እስከ 2 ይሄንኑ ነው የሚነግረን። አንደኛ ዮሐንስ ምዕራፍ 3 ከ1 እስከ 2 በአዲሱ መደበኛ ትርጉም የእግዚአብሔር ልጆች ተብለን እንድንጠራ አብ አትረፍርፎ ያፈሰሰልን ፍቅር ምንኛ ታላቅ ነው! እኛም እንዲሁ ልጆቹ ነን ይልና ዝቅ ብሎ ወዳጆች ሆይ እኛ አሁን የእግዚአብሔር ልጆች ነን፣ ወደፊት ምን እንደምንሆን ገና አልተገለጠም። እርሱ በሚገለጥበት ጊዜ እናየዋለንና እርሱን እንደምንመስል እናውቅ። ስለዚህ ገና ስላልተገለጠ፣ ይሄ ሰውነት ገና ስላልከበረ ምን እንደምንመስል ገና አናውቅም። ስለዚህ ተቀብለን በቃ የጨረስነው ብቻ ሳይሆን ተቀብለን ያልጨረስነው መሆኑንም ያልተገለጠ መሆኑንም እናያለን። እርሱ ሲገለጥ እርሱን እንደምንመስል እናውቃለን ይላል። ስለዚህ የጸጋ ልጅነትን የተቀበልን እኛ ታላቁን ወንድማችንን እስከምናየውና እርሱን እስክንመስል ድረስ እግዚአብሔር የወሰነው አልተፈጸመምና የጌታን መገለጥ በናፍቆት እንጠብቃለን። እንግዲህ ሐዋርያው ጳውሎስ እያሰመረበት ያለው የክርስቶስን ልጅነት፣ የባህሪ ልጅነትና የእኛን ልጅነት ወይም የጸጋ ልጅነትን ነው። ይሄን እየተናገረ ያለው ሐዋርያው ጳውሎስ ብቻ አይደለም። ሐዋርያው ዮሐንስም ደግሞ በራሱ መንገድ በክርስቶስ ልጅነትና በእኛ ልጅነት መካከል ልዩነት ያደርጋል። ሐዋርያው ዮሐንስ በወንጌሉ የመጀመሪያ ክፍል ላይ ለአማኞች ክርስቶስ ኢየሱስን ለተቀበሉ የእግዚአብሔር ልጅነት ስልጣን እንደተሰጣቸው ሲናገር ከደምና ከሥጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም ብሎ ተናግሮ ነበረ። ከዛ በኋላ ግን ያብራራል ልጅነትን። ብዙ ጊዜ ከተጻፈበት ከእናት ቋንቋው ወይም ከበኩር ቋንቋው ወደኛ ሲተረጎም ሎስት ኢን ትራንስሌሽን የሚባል ነገር አለ። ሐሳብ በትርጉም ይጠፋል፣ በትርጉም ይደበዝዛል። ስለዚህ ነው የመጽሐፍ ቅዱስ አስተማሪዎች በተቻለ መጠን መጽሐፍ ቅዱስ የተጻፈበትን የበኩር ቋንቋ ማጥናት ያለባቸው። ከዛ ደግሞ አውዱን ማጥናት፣ ታሪካዊ ዳራውን መመርመር ያለባቸው። በትርጉም የጠፋ ሐሳብ ካለ እሱን እንዴት አድርገው ላሉበት ዘመን ማቅረብ እንዳለባቸው ጥበብ እንዲያገኙ ነው። ሐዋርያው ዮሐንስ የክርስቶስን የእግዚአብሔር ልጅነት ሲገልጽ ልጅ ለሚለው ቃል
ሁዮስ የሚል ቃል ነው የሚጠቀመው። ከዚህ በፊት እንዳነሳው ታስታውሳለሁ። ሁዮስ ማለት ልጅ ማለት ነው። የአማኞችን የእግዚአብሔር ልጅነት ለመግለጽ ደግሞ ቴክና የሚል ቃል ወይም ቴክናን የሚል ቃል ይጠቀማል። ይሄም ልጅ ማለት ነው። ሁለቱ ቃላት ልዩነት የላቸው፣ የደረጃ ልዩነት የላቸው። ሁዮስ የበለጠ ቴክና ያነሰ አይደለም። ነገር ግን ሁለቱ ቃላት የተለያዩ ናቸው። ሐዋርያው ዮሐንስ ለክርስቶስ ሲጠቀም ሁዮስ የሚለው ነው። የእግዚአብሔር ልጅ ለማለት ሲፈልግ ሁዮስ የሚለውን ሲጠቀም፣ ለአማኞች ደግሞ ቴክና የሚለውን ቃል ነው የሚጠቀመው። ሁዮስ የሚለውን ቃል በነጠላም በብዙም ከሌሎች ነገሮች ጋር ተጫፍሮ ሲቀርብ፣ ተጫፍሮ ማለት ተያይዞ ተዛምዶ ሲቀርብ ለሰዎች ይጠቀመዋል። ሁዮስ የሚለውን ከሌሎች ነገሮች ጋር ለምሳሌ የብርሃን ልጆች ሲል ሁዮስን ይጠቀማል። የጥፋት ልጅ የዮና ልጅ ስምዖን እነሆ ልጅሽ፣ የእስራኤል ልጆች ዮሐንስ ነው ይህን ሁሉ የተጠቀመው። ሁዮስ የሚል ቃል ነው ከምን ጋር ተዛምዶ መጣ? ከብርሃን ጋር፣ ከእስራኤል ጋር የያዕቆብ ልጆች ይላል፣ ከጥፋት ጋር የዮና ልጅ ስምዖን። ልክ ግን የእግዚአብሔር ልጅ የሚለው ጋር ሲመጣ ሁዮስን ለሰዎች አይጠቀም። ኢንቴንሽናል እንደሆነ የምታውቁት በዚህ ነው። ሁዮስ የሚለው ቃል ከሌሎች ነገሮች ጋር ከተጋጠመ የእስራኤል ልጆች፣ የብርሃን ልጆች፣ የጥፋት ልጅ የዮና ልጅ ስምዖን ሲሆን ይጠቀመዋል ቃሉ። ልክ ግን የእግዚአብሔር ልጅ ሲሆን ግን ለክርስቶስ ብቻ ይጠቀምና ለአማኞች ቴክና የሚለውን ያል። ስለዚህ ሁዮስ የሚለው ቃል ከሌሎች ነገሮች ጋር ሲዛመድ ሲቻፈር ለየቱም ይውላል። ከእግዚአብሔር ጋር ሲሆን ግን ሐዋርያው ዮሐንስ ለክርስቶስ ብቻ ይጠቀምና ለአማኞች ግን ቴክና የሚለውን ቃል ይጠቀማል። ስለዚህ ዮሐንስ በራሱ መንገድ ምን እያሰመረ ነው? የእግዚአብሔር ልጅ ቢባልም የክርስቶስ የእግዚአብሔር ልጅነትና የአማኞች የእግዚአብሔር ልጅነት ሁልጊዜ በሁሉም ነገር አንድ አይነት አይደለም እያለን ነው። አዎ ባየናቸው ትርጉሞች መሰረት የእግዚአብሔር ልጅ የሚለው ቃል ብዙ ገጽታዎች ስላሉት በሆኑ ገጽታዎቹ አንድ አይነት ነው የአማኞችና የክርስቶስ። አምላክነትን አንድያ ልጅነትን በሚመለከት ግን የክርስቶስ ልጅነት የተለየ ነው። እሱ ልጅነት አንድያ ልጅነት ነው። እሱ ልጅነት ተቀዳሚም ተከታይም የሌለው ልጅነት ነው። ሞኖጌነስ ብሎ የሚያስቀምጠው አንድ ብቻ በአይነቱ የተለየ አምሳያ የሌለው የተለየ መደብ ያለው ልዩ የሆነ ልጅነት ማለት ነው። ይህንን ቃል ከዚህ በፊትም እንዳነሳው ታስታውሳለሁ። ዮሐንስ በ5 ቦታዎች ላይ ይጠቀመዋል። በወንጌሉ 1:14 ላይ፣ 1:18 ላይ፣ 3:16 እና 3:18 ላይ ይጠቀመዋል። አንደኛ ዮሐንስ 4:9 ላይ ይጠቀመዋል። ስለዚህ ጌታ ኢየሱስ ክርስቶስ የእግዚአብሔር አብ የባህሪ ልጅ ነው። በዚህ ረገድ አብ ያለው አንድ ልጅ ብቻ ነው። ጌታ ኢየሱስ ይህን ልጅ ያገኘው ሰው ሆኖ ሲወለድ አይደለም፣ በእምነት አይደለም፣ በጥምቀት አይደለም፣ በትንሣኤ አይደለም። ጌታ ኢየሱስ ከዘላለምም የአብ ልጅ ነው። ለልጅነቱ ወይም ለወልድነቱ መነሻ የለውም፣ ጅማሬ የለውም። ይሄ ልጅነት በአብና በወልድ መካከል ያለውን ልዩ አይነት ግንኙነት ነው የሚያሳየው። በዚህ አይነቱ ልጅነት አብ ከወልድ በቀር ማለትም ከጌታችን ከኢየሱስ ክርስቶስ በቀር ሌላ ልጅ የለውም። አንድ አብ ብቻ እንዳለ ሁሉ አንድ ወልድ ብቻ ነው ያለው። እኛ ወልዶች አይደለንም። በዚህ አይነት ልጅነት አብ ለማንም አባት አይደለም። ጌታችን ኢየሱስ ክርስቶስ እስከሚሞትና እስከ ትንሣኤው ድረስ እግዚአብሔር አንድያ ልጅ ኖሮት ከዛ በኋላ ደግሞ የአንድያ አይነት ልጅነት ወደ በኩርነት እንደተለወጠ ማሰብ የለብንም። እንደዚህ የሚነገር ትምህርት ካለ ትክክል አይደለም። ሰው ይህንን እያመነ ሥላሴያዊ አማኝ ሊሆን አይችልም። የሥላሴ አስተምሮ አንድ አብ ነው ያለው፣ አንድ አባት ማለት ነው። አንድ ወልድ ነው ያለው፣ አንድ ልጅ ማለት ነው፣ አንድያ ልጅ እና አንድ መንፈስ ቅዱስ ነው ያለው። ነገር ግን አብ በልጁ በአንድያ ልጁ በባህሪ ልጁ በክርስቶስ ሥራ እኛን ልጆቹ አድርጎ ተቀበለን። መጽሐፍ ቅዱስ የክርስቶስን ልጅነት ከነገረን በኋላ የእኛን ልጅነት የሚያስረዳን በዚህ መልኩ ነው። ተመሳሳይነቱን ያስቀምጣል፣ ልዩነቱንም ያስቀምጣል። ቅድም እንዳልነው ይሄ ዘይቤ ነው፣ ሜታፎር። ሰው ልጆቹን ልጅ የእሱ ያልሆኑትን ልጆች ከአብራኩ ያልወጡትን ልጆች ሴት ከማኅፀኗ ያልወጣውን ልጅ ልጆች አድርገው የሚቀበሉበትን ሂደት ሲነግረን መጽሐፍ ቅዱስ ዘይቤ ነው። ሲሚላርሊ ቅድም እንዳነበብነው ዘዳግም ላይ ሌሎችም ቦታዎች ላይ አዲስ ኪዳን እንደምናነበው እግዚአብሔር እንደወለደንም ይናገራል።
ልጆቹ አድርጎ አባት የሆነህን አለት የወለደችህንም እንደሚለው ልክ እንደዚሁ ደግሞ በቃሉ አስቦ እንደወለደን እግዚአብሔር ቃል ይናገራል። ሁለቱም ምኖች ናቸው? ዘይቤዎች ናቸው። ከእናት መወለድን በክርስቶስ ላገኘነው ሥራ በክርስቶስ ሥራ ላገኘነው ልጅነት ዘይቤ ነው። አዶፕት መደረግም በክርስቶስ ሥራ ላገኘነው ልጅነት ምንድን ነው? ዘይቤ ነው። ሁለቱም ምኖች ናቸው? ዘይቤ ሜታፎር ነው ሁለቱ። እግዚአብሔር ቃል መወለዳችንንም ይናገራል። እውነት ነው። መወለድ ማለት ሰው ልጁን እንደሚወልድበት አይደለም። እግዚአብሔር የወለደ የሰው ልጅ የሚወልድበት ሂደት ለእኛ ስለሚገባን እሱን ምሳሌ ወስደን እግዚአብሔር እንደሱ ነው የወለደን። በዘይቤነት በሜታፎርነት ነው የቀረበው። ሰው ልጆቹ ያልሆኑትን ልጆቹ አድርጎ የሚቀበልበትም ሂደት እሱም በዘይቤነቱ ነው ጥቅም ላይ ዋለው። ስለዚህ ሁለቱንም ነን ማለት ነው። እግዚአብሔር ልጆቹ ያልነበርነው ልጆቹ አድርጎ ተቀብሎናል። አዎን፣ ልጆቹ ያልነበርነውም ተቀብሎናል ልጆቹ አድርጎ። እግዚአብሔር ወልዶናል። አዎን፣ ወልዶናል። ልጆቹ አድርጎ የተቀበለን ሂደት ምን ተብሎ ሊገለጥ ይችላል? መውለድ ተብሎ ሊገለጥ ይችላል። ስለዚህ አንዱ አንዱን የሚሰርዝ አይደለም፣ አንዱ አንዱን የሚቃወም አይደለም። ሁለቱም ሰዋዊ ናቸው። መውለድም ሰዋዊ ነው፣ በሰዎች መካከል የሚገለጥ ነው መውለድ። አዶፕት ማድረግም በሰዎች መካከል የሚገለጠው። ምሳሌነቱ ምንድን ነው ከተባለ እግዚአብሔር የሰራው እንደሱ ነው። በምሳሌነት ነው የቀረበው። ልጆቹ ያልሆኑትን ልጆቹ አድርጎ ሲቀበል እግዚአብሔር የቁጣ የዲያብሎስ የጥፋት ልጆች የነበሩትን የራሱ ልጆች አድርጎ መቀበሉ ልክ እንደዛኛው አድርጋችሁ ውሰዱት፣ ከታች ከተጣላችሁበት ተወስዳችሁ ለክብር እንደምትበቁ አይነት ነው። ይህም ብሎ ይነግረናል። እንደገና እግዚአብሔር ልጆቹ አድርጎ መቀበሉ ያ ሂደት ያ ፕሮሰስ ምን ይባላል? መውለድ ተብሎ ይገለጻል እንጂ እግዚአብሔር እናቶች እንደሚያደርጉት ጸንሶ የሆነ ወር አቆይቶ አይደለም እግዚአብሔር የወለደን። መወለድን ምንድን ነው? ዘይቤ ነው። ሰዎች አንዳንድ ጊዜ መወለድን የሚያስበልጡት ኦኬ፣ በሰዎች መካከል ሊበልጥ ይችል ይሆናል። በእግዚአብሔር ዘንድ ግን ሁለቱ የእኛኑ ልጅነት የሚገልጡ ናቸው። የሆኑ የተወለዱ የሆኑ ደግሞ አዶፕት የተደረጉ አይደለም። እግዚአብሔር ልጆች ያሉት ሁሉም የተወለዱ ናቸው። ሂደቱ ሁሉም አዶፕት የተደረጉ ናቸው። ስለዚህ በዚህኛውም ብንወስደው በምሳሌነት ነው የቀረበው፣ በዚህኛውም ብንወስደው በምሳሌነት ነው የቀረበው ማለት ነው። የልጅነታችን ግብ ምንድን ነው ከተባለ ቅድም ነካ አድርገነዋል። የልጅነታችን ግብ ኢየሱስ ክርስቶስን መምሰል ነው። ምክንያቱም አንድያ ልጅ እሱ ስለው አባትነት ካለ ወላጅን መምሰል ግዴታ ነው። ወላጅን መምሰል ግዴታ ነው። ለምሳሌ በአንደኛ ቆሮንቶስ ምዕራፍ 4 ላይ ከቁጥር 15 እስከ 16 ሐዋርያው ጳውሎስ የቆሮንቶስን አማኞች እንደዚህ ይላቸዋል። እኔ በክርስቶስ ኢየሱስ በወንጌል ወልጃችኋለሁና እንግዲህ እኔን የምትመስሉ ሁኑ ብዬ እለምናችኋል። እኔ በወንጌል ምን አድርጌያችኋለሁ? ወልጃችኋል። ስለ ወለድካችሁ ማንን ምሰሉ ነው የሚለው? እኔን ምሰል ብሎ ይለምናል። ስለዚህ ከሐዋርያው ጳውሎስ በወንጌል የተወለዱ ሐዋርያው ጳውሎስን መምሰል ካለባቸው በክርስቶስ ሥራ ከእግዚአብሔር አብ የተወለዱ እግዚአብሔርን መምሰል አለባቸው። ለዚህ ነው ኤፌሶን ምዕራፍ 5 ቁጥር 1 እንግዲህ እንደተወደዱ ልጆች እግዚአብሔርን ምሰሉ። ማንን ምሰሉ? እግዚአብሔር። እንደምን? እንደተወደዱ ልጆች። ከተወለዳችሁ ልጆች ከተደረጋችሁ ማንን መምሰል አለባችሁ? የወለዳችሁን መምሰል አለባችሁ። እግዚአብሔርን መምሰል አለብን። እግዚአብሔርን ደግሞ አላየ ነው። እግዚአብሔር በሙላት አልተገለጠን። እግዚአብሔር በሙላት የተገለጠው በማን ነው? በክርስቶስ ነው። ስለዚህ መምሰል ያለብን ማንን ነው ማለት ነው? ክርስቶስን ነው። ሮሜ 8:29 ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ ወስኗልና የተባለው ለዚህ ነው። እግዚአብሔር የተገለጠው በልጁ በክርስቶስ ስለሆነ አማኞች ሁሉ በማመን የእግዚአብሔር ልጆች የተደረጉ ሁሉ እሱን መምሰል አለባቸው። ስለዚህ የእግዚአብሔር ወገን፣ የእግዚአብሔር ቤተሰብ፣ የእግዚአብሔር ልጆች የተደረጉ ሁሉ የሚጠበቅባቸው የአኗኗር ዘይቤ አለ ማለት ነው። ያ ዘይቤ ምንድን ነው? ክርስቶስን መምሰል። በዝርዝር ማየት እንችላለን። ለምሳሌ በማቴዎስ ወንጌል ምዕራፍ 5 ላይ
ከ44 እስከ 45 እንደዚህ ይላል። በሰማያት ላለ አባታችሁ ብሏል። ኦልሬዲ ምኖች ናቸው ማለት ነው፣ ልጆች። በሰማያት ላለ አባታችሁ ልጆች ተሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁ መልካም አድርጉ፣ ስለሚያሳድዷችሁም ጸልዩ ነው። ጠላቶቻችንን የምንወደው የሚረግሙንን የምንመርቀው የእግዚአብሔር ልጆች ለመሆን አይደለም። የእግዚአብሔር ልጆች ስለሆንን ምን ማድረግ አለብን? ጠላቶቻችንን መውደድ፣ የሚረግሙንን መባረክ ይኖርብናል። ስለዚህ እግዚአብሔር አባታችን እኛም ልጆቹ ከሆንን ተያይዘው የሚመጡ ኃላፊነቶች አሉ። ጥቂት ጥቅሶችን አሁን በመደዳ አነባለሁ፣ ለማውጣት አትቸገሩ። ማቴዎስ 5:9 የሚያስተራርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉ። ቁጥር 48 እዛው ማቴዎስ የሰማዩ አባታችሁ ፍጹም እንደሆነ ፍጹማን ሁኑ። እዛው ቁጥር 16 ላይ መልካሙን ሥራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ። ማቴዎስ 6:14-15 ለሰዎች ኃጢአታቸውን ይቅር ብትሉ የሰማዩ አባታችሁ እናንተን ደግሞ ይቅር ይላችኋልና፣ ለሰዎች ግን ኃጢአታችሁን ይቅር ባትሉ አባታችሁም ኃጢአታችሁን ይቅር አይልም። ሉቃስ 6:35-36 ጠላቶቻችሁን ውደዱ፣ መልካም አድርጉ፣ ምንም ተስፋ ሳታደርጉም አበድሩ፣ ዋጋችሁም ታላቅ ይሆናል፣ የልዑልም ልጆች ትባላላችሁ። እርሱ ለማያመሰግኑ ለክፉዎችም ቸር ነውና፣ አባታችሁ ሩሩ እንደሆነ ሩሩሆች ሁኑ። ኤፌሶን 5:1-2 አዲሱ መደበኛ ትርጉም። እንግዲህ እንደተወደዱ ልጆች እግዚአብሔርን ምሰሉ፣ ክርስቶስ እንደወደደን ራሱንም ስለኛ መልካም መዓዛ ያለው መባና መስዋዕት አድርጎ ለእግዚአብሔር እንደሰጠ እናንተም በፍቅር ተመላለሱ። ፊልጵስዩስ 2:14-15 በአዲሱ መደበኛ ትርጉም። ማንኛውንም ነገር ሳትጉረመርሙና ሳትከራከሩ አድርጉ፣ ይኸውም በጠማማና በክፉ ትውልድ መካከል ንጹሐንና ያለ ነቀፋ ነውርም የሌለባቸው የእግዚአብሔር ልጆች ሆናችሁ እንደ ከዋክብት በዓለም ሁሉ ታበሩ ዘንድ ነው። አንደኛ ዮሐንስ 3:10 የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው። ጽድቅን የማያደርግና ወንድሙን የማይወድ ሁሉ ከእግዚአብሔር አይደለም። ስለዚህ እነዚህ በሙሉ ከምን ጋር የተገናኙ ናቸው? የእግዚአብሔር ልጆች ከመሆናችን ጋር የተገናኙ። የእግዚአብሔር ልጆች ከሆናችሁ ክርስቶስን ምሰሉ። የእግዚአብሔር ልጆች እንደተወደዱ ልጆች ክርስቶስን ምሰሉ። ይቅር ስለመባባል ስለ መራራት ነው የሚያስተምረው። ጻድቅ ሆኖ ስለመመላለስ፣ ከቂም ርቆ ስለመመላለስ፣ ወንድምን ስለመውደድ፣ ጽድቅን ስለማድረግ፣ ከዚህ ጠማማ ትውልድ ከመራቅ ጋር ብዙ ነገሮች እየዘረዘረ የሚነግረን ማንን ስለመምሰል ነው? ክርስቶስ ኢየሱስን ስለመምሰል። ስለዚህ እግዚአብሔርን መምሰል ግባችን ከሆነ እነዚህን ጠባያት፣ እነዚህን ካራክተርስ እንማራለን። የእግዚአብሔር ልጆች ከሆንን ክርስቶስን መምሰል አለ። እሱ በባህሪው የእግዚአብሔር ልጅ ነው፣ ኤግዛክት። እኛ ደግሞ በጸጋ የእግዚአብሔር ልጆች። ለምንድን ነው ክርስቶስን መምሰል ያለብን ከተባለ ኦልሬዲ ስለመሰልን አይደለም፣ ስላልመሰልን። የመሰልነውን ምሰሉ አንባልም፣ የሆነውን ሁኑ አንባልም። ምሰሉ ማለት ምን ማለት ነው? ያልመሰልንበት ነገር አለ ማለት ነው። ይሄ ደግሞ ዋርኒንግም ጭምር ነው። እስራኤል እግዚአብሔር ልጅ ነበረች፣ ነገር ግን የሚጠበቅባትን አልኖረችም፣ የሚጠበቅባትን አልገለጠችም። ቅዱስ ነኝና ቅዱሳን ሁኑ የተባለው በአዲስ ኪዳን አይደለም፣ ከዘሌዋውያን መጽሐፍ ጀምሮ ሲነገር የነበር ነው። እግዚአብሔር እንደዚህ ስለሆነ እናንተም እንደዚህ ሁኑ ተብሎ የተነገረው ያኔም ነው። እስራኤል ግን ያንን መሆን ስላልቻለች ምን መጣ? ቅጣት መጣ። ስለዚህ እኛም የእግዚአብሔር ልጆች ነን ስንል ኃላፊነት የለብንም ማለት አይደለም። እንዴት አይነት ኑሮ መኖር እንዳለብን መጽሐፍ ቅዱስ ያስተምረን። ከሚያስተምረው ክፍል መካከል አንዱ ዕብራውያን 12:5-10 ነው። ዕብራውያን 12:5-10 በአዲሱ መደበኛ ትርጉም አነባለሁ። ከኃጢአት ጋር ስትታገሉ ገና ደማችሁን እስከ ማፍሰስ ድረስ አልተቃወማችሁም። ልጆች እንደመሆናችሁ እንዲህ በማለት የተናገራችሁን ማበረታቻ ቃልም ረስታችኋል። ልጄ ሆይ የጌታን ቅጣት አታቃሉ፣ በሚገስጽም ጊዜ ተስፋ አትቁረጥ። ምክንያቱም ጌታ የሚወደውን ይገስጻል፣ እንደ ልጅ የሚቀበለውንም ይቀጣል። እግዚአብሔር እንደ ልጆቹ ይዟችኋልና የተግሣጽን ምክር ታገሱ። ለመሆኑ አባቱ የማይቀጣው ልጅ ማን? ልጆቹ ነን አይደል? እንድንሆን አይደለም የሚነግረን፣ ልጆቹ ናችሁ ብሎ ግን እግዚአብሔር ልጆቹን የሚወዳቸው ልጆቹን ምን ያደርጋል ይላል?
ይቀጣል። ዝቅ ይልና ምን ይላል? ከዚህም በላይ እኛ ሁላችን የሚቀጡን ምድራዊ አባቶች ነበሩን፣ እናከብራቸውም ነበር። ታዲያ ለመናፍስት አባት እንዴት አብልጠን በመገዛት አንኖርም? አባቶቻችን መልካም መስሎ እንደታያቸው ለጥቂት ጊዜ ይቀጡን ነበር። እግዚአብሔር ግን የቅድስናው ተካፋዮች እንድንሆን ለእኛ ጥቅም ሲል ይቀጣናል። ቅጣት ሁሉ በወቅቱ የሚያሳዝን እንጂ ደስ የሚያሰኝ አይመስልም፣ በኋላ ግን ለለመዱት ሰዎች የጽድቅና የሰላም ፍሬ ያስገኝላቸዋል። ቁጥር 6 ቅጣት የሚለው ግርፋት የሚል ቃል ነው በተጻፈበት ቋንቋ። ስለዚህ እግዚአብሔር ልጁን እንድንመስል የሚያደርገን በመቅጣትም ጭምር ልጁን እንድንመስል የሚያደርገን በመቅጣትም ጭምር ነው። ግን ይህን ቅጣት ምን ብሎ ያስቀምጠዋል? ማበረታቻ። ስለ ቅጣት እያወራ ደግሞ ምንድን ነው? ማበረታቻ ነው። ልጆች እንደመሆናችሁ እንዲህ በማለት የተናገራችሁን ማበረታቻ ቃልም ረስታችኋል። ልጄ ሆይ የጌታን ቅጣት አታቃል፣ በሚገስስም ጊዜ ተስፋ አትቁረጥ፣ ምክንያቱም ጌታ የሚወደውን ይገስሳል፣ እንደ ልጅም የሚቀበለውን ይቀጣል። ማበረታቻ ነው። ስለ ሰለሞን ልጅነት ለዳዊት ሲነገር 2 ሳሙኤል 7:12-14 ምን ነበር ያለው? እኔም አባት ሆነዋለሁ እርሱም ልጅ ይሆነኛል ብሎ ቆይቶ ክፉ ነገር ቢያደርግ ሰው በሚቀጣበት በትርና በሰው ልጆች መቅጫ ገስጸዋለሁ፣ ከፊቴም ከጣልኩት ከሳውል እንዳራኩ ምሕረቴን ከእርሱ አላርቅም። ምን አደርገዋለሁ እያለ ነው? እቀጣዋለሁ። ከሳውል ምሕረቴን እንዳራኩ አላርቅም። ከሱ ቀጥቼ ሰው ልጁን ቀጥቶ እንደሚመልስ ልጁን ቀጥቶ ገንዘቡን እንደሚያደርግ ቀጥቼ ምን አደርጋለሁ? ገንዘቡ አደርጋለሁ። ስለዚህ ከዚህ ክፍል የምናገኘው ማበረታቻ ምንድን ነው? እግዚአብሔር የሚወዳቸው ልጆቹን ይገስጻል፣ ይገርፋል፣ ይቀጣል። ለምን ብሎ? ለጥቅማችን። ጥቅማችን ምንድን ነው? የቅድስናው ተካፋዮች እንድንሆን ለጥቅማችን፣ ለእኛ ጥቅም ሲል ነው የሚለው። ለምንድን ነው የሚቀጣን? የቅድስናው ተካፋዮች። ከዛ እንዲህ ይላል፣ በወቅቱ ደስ የሚያሰኝ አይመስልም፣ በኋላ ለለመዱት ሰዎች የጽድቅና የሰላም ፍሬ ይገስዳል። መለስ ብለን ወላጆቻችንን ብናይ በጊዜው የጎረበቱን በኋላ ግን ሰው ያረጉናል። ቅጣት ለጊዜው ደስ የሚያሰኝ ባይመስልም፣ በወቅቱ ደስ የሚያሰኝ ባይመስልም፣ በኋላ ለለመዱት ግን ሰዎች የጽድቅና የሰላም ፍሬ ያስገኝላቸዋል። እግዚአብሔር ልጆቹን ምን ያደርጋል? ይቀጣል። የቅድስናው ተካፋዮች እንድንሆን ይቀጣል፣ ለጊዜው ቢያምንም እና የእግዚአብሔር ልጆች ከሆንን ዕብራውያን መጽሐፍ እንደሚነግረን 2:11 የሚቀድሰው ክርስቶስና የሚቀደሱት ልጆቹ ከአንድ ስለሆኑ፣ ሁለቱም ከአንድ ቤተሰብ ስለሆኑ ኢየሱስ ወንድሞቼ ብሎ ሊጠራቸው አያፍርም። የሚቀድሰው እኛ የቅድስናው ተካፋዮች ሆነን የሚቀደሱት፣ የተቀጡት፣ የተገሰሱት እነሱ ወንድሞቼ ብሎ ሊጠራቸው እና እኛና ኢየሱስ በሁሉ ነገር አንድ ነን ማለት አይደለም። እሱ ቀዳሽ ነው፣ የሚቀድስ ነው። እኛ የምንቀደስ፣ እኛ የአብ ልጆች ነው፣ በሱ ስራ ነው። እኛ ገና የምንቀጣ ነን፣ ክርስቶስ ግን አይደለም። ስለዚህ የመለኮት ባህሪ ተካፋዮች ነን። አይተነዋል ከዚህ በፊት አንደኛ ጴጥሮስ ላይ ያለው 1:15-16 ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪ ተካፋዮች በተስፋ ቃል እንድትሆኑ የሚለውን አይተናል ከዚህ በፊት አይደል? እና የመለኮት ባህሪ ተካፋይ ማለት ሁሉን ነገር ሙልጭ ጨርስ አድርጎ ምንም ሳያስቀር መውሰድ ሳይሆን አንዳንድ የመለኮት ነገሮችን መካፈል ተፈቅዶልናል። ቅድስናውን መካፈል፣ ፍቅሩን መካፈል፣ ግን ደግሞ የማንካፈላቸው የማንጋራቸው ነገሮችን መኖራቸውን መርሳት የለብንም። እናም በክርስቶስ የእግዚአብሔር ልጆች ስንሆን ክርስቶስን መስለን ስላልጨረስን፣ እግዚአብሔርን መስለን ስላልጨረስን ኤፌሶን 5:1 እንደሚናገር እግዚአብሔርን ምሰሉ ይላል። ስለዚህ ክርስቶስ ኢየሱስ እኔና አብ አንድ ነን ቢልም ሌሎቻችን ግን ማለት አንችልም። እኔና አብ አንድ ነን ቢለው ክርስቶስ ብቻ ነው። ሐዋርያት አላሉም፣ ቤተክርስቲያን አባቶች አላሉም፣ በቤተክርስቲያን ታሪክ ውስጥ ያለ የለም። እና አንዳንድ በዘመናችን እንደሱ የሚሞክራቸው ሰዎች አሉ። ይሄ ከክፉ እኔና በአንድ ነን ሲል አንድ የሚለው አንድነታቸውን ነው የሚያሳየው። ነን የሚለው ደግሞ ልዩነታቸውን ዲስቲንክት መሆናቸውንም ነው የሚያሳየው። አንድ ናቸው ግን ደግሞ ልዩ ናቸው። ወልድን የሚክድ ሁሉ አብ የለውም፣ አብ እንኳ የለውም። በወልድ የሚታመን አብ ደግሞ አለው ይላል አንደኛ ዮሐንስ 2:23 ላይ። ስለዚህ አብና ወልድ አንድ ናቸው።
የአብ አባትነት የወልድ ልጅነት የግብር ልጅነት ነው እንጂ ይሄ ልጅነት አምላክነት ወልድነት ማለት ነው። በሱ ስራ ደግሞ እኛ የጸጋ ልጆች ተደርገናል። ወደፊት አምላኮች አንሆንም፣ ወደፊት እግዚአብሔሮች አንሆንም። እኛ ፍጡራን ነን፣ እኛ አምላኪዎች ነን። ስለዚህ የእግዚአብሔር የብቻው የሆኑ ባህሪያት የብቻው ናቸው፣ እንካፈላቸውም። ሌሎቹ ደግሞ የምንካፈላቸው አሉ። በእኛምና በእግዚአብሔር መካከል ያለው ልዩነት እንዳለ ሆኖ ቤተሰብ ሆነን እግዚአብሔርን እያመለክን ለዘላለም አብረነው እንኖራለን። ዳግም መወለዳችን እነዚህን ሁሉ ነገሮች አስገኝቶልናል። ይበቃናል፣ ሰዓታችንም አልቋል።